me would say wale Anchin ayalawa Leila mitsamallawa Ndizimalawa Hulanchin ishalawa Anchin ayalawa Leila mitsamallawa Ndizimalawa Hulanchin ishalawa Stikani balay manalisu yodedesh Manin to rest Lanchi no ሰላም እንዴት ናችሁ? ደህና ናችሁ? አለን እስከረም መስከን የተወደዳችሁ ውድ ቤተሰቦች ውድ የፈንዲሻ ፋሚሊዎች እንዴት ናችሁ? አማን ናችሁ? አለን እስከረም መስገን ክብር ለሱ ይሁን። እኛ በጣም ደህና ነን። ሰላማችሁ የበዛ ይሁንላችሁ ዘውትር ምኞታችን ነው። ትላንትና በፓንዲሺዋ ቤት የኛ የልዕልቷ ቤት የተሰራ ቪዲዮ ትላንትና እንኳን በደስታ ቀን እይተው ይሄን መሆኑ በጣም አዘንኩኝ። የምር በጣም አዘንኩኝ። ለምን አዘነሽ ምትሉ ከሆነ እባክ ፉአድ እባክ እንደው ስድቡ ትችሉ እባክ ፉአድ ከልጅቷ ህይወት ውስጥ ውጣ። እባክ በአላህ ለምንክ አድርሱኝ። እችን ቪዲዮ ቆርጣችሁ ለፉአድ ጋር አድርሱኝ። እባክ ፉአድ ሰለችቶናል። እኛ በጣም አንተን ሰለቸን። በጣም ሰለቸን። እኛ አስጠለን። እኛን እባክ ውጣ። እኔ እንኳን አንተ አልሰድብም። አንተ ብሰድብም ማይገባ ደነዝነክ፣ ቢነግርም ማይገባ ደነዝነክ፣ ብጽፍም አንተ ማሰማ ማይገባ ደነዝ ደንቆሮ ስለሆንክ ከልጅቷ ህይወት ውስጥ ውጣ። እዚህ ጋር ማተክ አስመሳይነት ትተክ እባክ ልለምንህ ውጣ። ባንተ ምክንያት ነው ልጅቷ እይታ ያጣችው። ሰበቡ አንተ ነክ። እብን እንኳን ከብሩኳ ጋር ሲመጣ ምን ያክል ደስተኛ ሆና ምን ያክል ደስታ አይታ ምን ያክል ህዝብ እንደሚከታተላት ባንተ ምክንያት ይኸው ትላንትና እይታው 100 ሺህ አልሞላም። ምክንያቱ ማን ነው? አንተ ነክ። ሚንሲው ማነክ? አንተ ነክ። እባክ አንተ ማይሰማ ደንቆሮ እንስሳ እባክ ውጣ። ልጅቷ ህይወት ውስጥ ውጣ። አድርሱኝ። እችን ሪኮርደርን ቆርጣችሁ አድርሱኝ፣ ወይ በኮሜንት ለሱ ሼር አድርጉ። ወይ ወንድ ሆነ ወንድነቱን በደህና ነገር አታሳይም፣ ወይ ሴት ሆነ ቁጭ ብለህ አትሸናም። ለልጅቷስ እይታ አሳጣህ፣ ለልጅቷ ሰላም አሳጣህ። ልጅቷ በጣም የሚወዱ ህዝብ ባንተ ምክንያት ሁሉም ሰው ቪዲዮ አናይም እያሉ ነው። ሰበቡ ማነክ? ሰበቡ አንተ ነክ። ባንተ ሰበብ ባንተ ምክንያት
ልጅቷ እይታ አጣለች። በጣም ህዝብ የሚወዳት ልጅ በንቴ ምክንያቱ የሱ ጥፋቱ ምንድነው? ወርቄ የሱ ጥፋቱ ምንድነው? ምን አጠፋ ምትሉ ከሆነ አንድ በቅናት ተንጨረጨረ። ሁለት እሱ የሚገዛው 2 ብር አበባ ነው፣ 3 ብር አበባ ነው፣ 5 ብር አበባ ነው። እሱ እኛ ፍላጎትም የለንም እቅድም የለንም። የኛ እቅድ እሷ ትልቅ ቦታ ብትደርስ ብለን እቅዳለን። ፈጣሪና ምን ይጠይቀው? እሱ እዚህ ጋር መጥቶ የሷ ገበያና የሷ ስራ የሚዘጋው ቅናታም ሰውና ምቀኛ ሰው ጎን ላይ ከሆነ ምን ነገር አይሳካም፣ ምንም ነገር አይሳካም። ለምን ብትሉ እስቲ ጎረቤታቸው ላይ እንኳን ሌላ ታውትና አንድ ላይ የሚኖር ሰው ይቅርና ጎረቤታቸው ላይ ራሱ አንድ ቅናታም ሰው ካለ ይሄ ፈላ የሚሰራ ሰዎች አጠገባቸው ላይ ካለ የሚሰራ ስራ ሁሉም አይሄድም። የሚነግደው ሆቴል እንኳን አይሸጥም፣ ማይሸጥ ነው የሚውለው። ዝም ሲወር ውር ስለሚውለው እንደዛው ይሄ አንደኛ ቅናታም፣ ሁለተኛ አነጋገር፣ ሶስተኛ አወራር፣ አራተኛ ከምንም ዜሮ የሆነ ዜሮ እዚህ ጋር መጥቶ የልጅቷ ህይወት ይበጠበጠናል። ለምን ከሷ ህይወት አትወጣም? ምን ነው አንተ ወንድ አይደለ እንዴ? ነገሩ አንተ ወንድ ብትሆን ኖሮ ሰው ይሄ ሁሉ ለምን ጠላ እኔ ብለክ ፈተክረት ይዳለክ። አንተ ወንድ ብትሆን ኖሮ ማለት ነው። እውነት እኔ አንተን ቢሆን ኖሮ ጌታ ምስክር ነው አንድ ቀን አልውልም። አንድ ቀን እንኳን እንደዚህ ተብዬ እንደዚህ ተቆሽሼ እንደዚህ ተዋርጄ አሁን ህዝቡ አሁን እሷ ከብሩካ ጋር ስራ የጀመረች ቀን ጀምሮ ሶሻል ሚዲያ ላይ ብሩካ ብቻ ነው የሚታየው። አንተ ደግሞ ዝም ብለክ እኔ ካልኖርኩኝ ከሷ ጋር ብለክ ግድ ከሷ ጋር ካልኖርኩኝ ብለክ ሙጭጭ አልከው። እስቲ ሰው ግባ ሳይል ቤት እንዴት ይገባል? ብላ ሳይል ምግብ ሰው እንዴት ይበላል? ቁጭ በል ሳይል ወንበር ላይ ይዞ ሰው እንዴት ይቀምጣል? ኢደር የማይባል ቦታ ሰው እንዴት ያድራል? አንተ ቆይ ወንድ አይደለ እንዴ? ወንድ አይደለ እንዴ? የወንድ ጭንቀት የለም እንዴ? አንተ ዝም ብለክ እንደ አሽከርካ ይሄን አይምሮ ያስከው ዝም ብለክ እንደ አይምሮ ያስከው። እስቲ አንተ ያንተ ብትፈልግ በእናት ከልጅቷ ህይወት ውጣ። በቃ በእናት ተለይ። እስቲ በእናት እባካችሁ አድርሶች ለብሩክ ለፉአድ አድርሶች መልእክቴን። እስቲ እንደ ወንድ እስቲ ሸተት እንደ ሴት ሳትሆን የሴት ሽታ ማለት ሴት ልጅ አንድ ከተናደደች እንግዲህ ውሳኔ ትወስዳለች። እስቲ አንደ እንደ ወንድ ስትሸተት እንደ ወንድ ስትሸተት እስቲ የወንድ ሽታ እስቲ አሳየን ሚዲያ ላይ ወጥተህ እስቲ ከህይወቷ ጥፋ ሂድልኝ በእናት። በጣም አስጠላ። በጣም ጠላን አንተን በጣም። ለምን በገዛ ምላስክ ላይ ነው ጥላቻ ያመጣክ? እኛ ካሁን አንተን በጣም ነው የምንወደው። በገዛ ምላስክ፣ በገዛ አነጋገርክ፣ በገዛ ማመጣው ጣጣ ህዝብ አንተን ጠላ። እባክህ ከልጅቷ ህይወቱ ውጣ። አንተ እሷ ጋር ለሶች አበባ መግዛት ይቅርና ፕሌን ብትገዛም አንዴ ወጣል ከሰው ልቦና ውስጥ ወጣል። ለምን? ማትረባ ሰው ስለሆንክ፣ ለማትረባ ውዳቅና እርካሽ ሰው ስለሆንክ። ሂድ እዚህ ጋር ሽንኩርት ተራና ቲማቲም ተራ ሂድ በእናት ሂድና ሽንኩርት ተራና ቲማቲም ተራ ሂድ በእናት። ይሄ ለአንተ ሚዲያ አይመጥንም። ለሚመጥነ ሰዎቹ ስጣቸውና ሂድ በእናት። እስቲ ወይ አንተ የሚመስል ሰው አንጣና ካንተ እኩያ ጋር ተንከባል። ከልጅቷ ህይወት ውስጥ ውጣ። እሺ ከልጅቷ ህይወት ውስጥ ውጣ። ሁለተኛ ደግሞ ለፍቅሬ ልመጣ ነው። ፍቅርዬ የኔ ልዕልት እባክሽ እኔ ልክሻለሁ፣ በኢሞ በቴሌግራም በቦትም ልክሻለሁ። ግን ራስሽን ጠብቂ። ይሄን ሰውዮ አንድ ያንቺ ለስራ ምቀኛ ነው፣ ሁለት በህይወትሽ ምቀኛ ስራ እየሰራ ነው ያለው፣ ሶስት ሚጓዥ ቦታ ሁሉም ወደኋላ እየሳበን አለው። ይሄ ልጅ ወይ በብሩካ ውጪ ወይ በዚህ በሴቷ ውጪ ምርጫ ነው ይሄ። ወይ በብሩካ ውጪ ወይ በዚች በሴቷ ውጪ። ሁለት ሰው እዚህ ጋር አምጥተሽ እርስ በርስ ይሄ አንድ ላይ ምንድነው የሚባለው? በሬና በሬ ምንድነው የሚባለው? እንደዚህ የምትያዩት ቦታ እኛ ማየት አንፈልግም። በነገራችን ላይ ትናንትና ቪዲዮ እኔ አየውም አልልም። ስለዚህ ከህይወትሽ ውስጥ አስቆጭ። ይሄ ላንቺ ቅርና ለቤተሰብም አይጠቅምም። ገብቶሻላ? ቅናታም ሰው ዘላለም ቅናታም ነው። እሱ የሚመጥነው ሽንኩርት ተራና ቲማቲም ተራ ነው የሚመጥነው ለሱስ። ስለዚህ
ከህይወትሽ ውስጥ አስወጪው። ክብር ያዥና አስወጪው። አላስወጣም የምትይ ከሆነ ባዶ ስልክ ተቀምጨለሽ። ካንቺ ኋላ የመጣ ሁላ 200,000 300,000 ሲገባ ገና 100 ቤት ትገቢያለሽ። ሁሉም ሰው ሰብስክራይብ ሲያነሳ ወዶራ ተመልሰሽ መጥተሽ 100 ቤት ትገቢያለሽ ማለት 50,000 ትገቢያለሽ። ስለዚህ ለንቺ የሚሆኑ ሰው ምርጪ። የተጋገረ እንጀራ አትበትኝ። የተጋገረ እንጀራ አትቁረሺ። የተደፋ ዳቦ ላይ መርዝ አትርጪ። ከህይወትሽ ውስጥ ይሄን ሰውዬ አስወጪው። ይሄ ለንቺ ቅርና ለማንም አይጠቅምም። የሚያጠግብ ምግቡ በነሶፉ ያስታውቃል። የሚያስጠግብ እንጀራው በነሶፉ ያስታውቃል። ይሄ ለንቺ እንደማይሆን እርግጭ ነገር ነው። መረራችሁ ቢሆንም ዋጡ። መረራችሁ ቢሆንም ዋጡ። እኔ ሰብስክራይብ አላላችሁ አላደረጋችሁ ያው ናችሁ። ምንም ለወርቅ የሚቀንስም ነገር የለም፣ የሚጨምር ነገር የለም። ስለዚህ ይሄ ለንቺ ቅርና ለቤተሰቡም አይሆንም። ከሰካርነት ተነስቶ ከሽሻ ተነስቶ ከስጃራ ተነስቶ ከጫ ተነስቶ ያደረስሽው አንቺ ነሽ። የዚህ ቦታ ያበቃሽው አንቺ ነሽ። ተመልሶ ለንቺ በማርፒ ይዋሻል። ይሄን ሰውዬው ከህይወትሽ ማታስወጪ ከሆነ ህይወትሽን ዘላለም ጨለማ ነው የሚሆነው። ለንቺስ በፍጹም የትም አትሄጂም፣ የትም አትደርሽም። ከዚህ ሰውዬው ጋር የምትሆኝ ከሆነ የትም አትደርሽም። ፉአድን ከህይወትሽ ውጭ አውጪው። እሱ ለንቺ ምንም አይጠቅምሽም። ማይጠቅም ሰው ነው። የእሱ ጥቅሙ ምንድን ነው? በምላስ ብቻ የኔ እናት በጣም ነው የሚወድሽ፣ ከበቡት በላይ የበለጠ ነው የሚወድሽ። አንድ ኬክ መገዚያ የሌለ ሰውዬው ኬክ እኮ ነው። አንድ እንኳን ዙሪያ አበባ መንከብ የሚከብብ የማይኖር ሰውዬ በብሩክ አረብ ቢሆን ኖሮ ትላንትና ምን አይነት ሰፕራይዝ ነበረብሽ? አመለጠሽ። ስለዚህ ለንቺም አይሆንም፣ ለቤተሰቡም አይሆንም። ማይጠቅም ሰው ማይጠግብ ሰው አስወጪው ከህይወትሽ ላይ። እንደዚህ ያሉ መዳለው። ሰብስክራይብ፣ ላይክ፣ ሼር አድርጉ። አድርሱ እንደፈለጋችሁ።